ሰላም ሰላም ጤና ይስጥልኝ የምወዳችሁ የማከብራችሁ ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ሰላማችሁ ብዝት ይበልልኝ በያላችሁበት በዓለም ዳርቻ በውጭ ዓለምም በሀገር ውስጥም ያላችሁ ሰላም ሁሉ እመኝላችኋለሁ። እኔ በጣም ሰላም ነኝ። ኮንግራ በሉኝ። በሰላም ለሀገሬ በቅቻለሁ። በሰላም በቃ እንጃ ምን እንደምላችሁ አላውቅም። ማመን እየከበደኝ ነው በእውነት። እግዚአብሔር እኔን የረዳ እግዚአብሔር እናንተን የሚረዳችሁ፣ እኔን ያገዘ እግዚአብሔር እናንተን የሚያግዛችሁ። ለእኔ ይሄ ህልም ነበር ሀገሬ እገባለሁ ብዬ በጣም ትንሽ ከበድ ብሎ ነበር፣ ግን እግዚአብሔር ከኔ ጋር ሆኖ በሰላም ለሀገሬ በቅቻለሁ ማለት ነው ውዶችዬ። እና እግዚአብሔር ይመስገን በሰላም ገብቻለሁ። እሺ በሰላም ገብቻለሁ ከብዙ ውጣ ውረዶች ከብዙ ድካሞች በኋላ ለእናት ሀገሬ በሰላም በቅቻለሁ እላችኋለሁ ውዶችዬ። እና እግዚአብሔር የተመሰገነ ይሁን። በውጭ ዓለም ያላችሁ ደግሞ እህቶቼ እግዚአብሔር እንደኔ ረድታችሁ በሰላም ለሀገራችሁ ያብቃችሁ። በእውነት ስደት ላይ በጣም ከባድ ነው። ስደት ላይ ማንም አይረዳንም፣ መተንም ማንም አይረዳንም። የሚረዳን እኛና እኛ ብቻ፣ ወይም ደግሞ እንደኛ ያየው ሰው ነው። ስለዚህ ሰው ተረዳን አልተረዳን እኛ የምንኖረው ለራሳችን ነው። ስለዚህ እየታመምን ሰው ሀገር እየደከምን ሰው ሀገር በጣም ነፃነታችንና ሰው ሀገር መቀመጥ አለብን ብዬ አላምንም ማለት ነው። ስለዚህ እናንተም ለሀገራችሁ ያብቃችሁ እንደኔ እላችኋለሁ ማለት ነው። እግዚአብሔር ረድቶኝ እኔም ለሀገሬ በቅቻለሁ። እናንተ ድምፅን መጠቀም ያህል በስመ አብ ወልድ ድምፄ ይሁት እንግዲህ በሁለት ዓመቴ ድምፄን በቃ ተጠቀምኩ ማለት ትችላላችሁ ማለት ነው። ድምፅ እንኳ ራሱ መጠቀም አልችልም ነበረ እና ብዙ ጊዜ ጓደኞቼ የስራ ባልደረቦች አረ ቃልዬ ያምሻል ወይ? አረ ድምፅሽ ምንድን ነው? በሽተኛ ነሽ ወይ? ያምሻል ወይ? ምናምን በቃ ምን ነበር። ግን እዛ በጣም ነፃነት የለኝም ነበረ፣ በጣም ከምላችሁ በላይ ማለት ነው። አሰሪዎች ስራ ስለሌላቸው እዛው ነው የሚውሉት ቤት። ድምፄን ከሰሙ በጣም ከባድ ነበር፣ ከባድ እና ስራ እየሰራው ነው እንግዳ የማወራው ማለት ነው። እነሱ ስራ እንኳን ቆሞ ታውቁታላችሁ፣ እየሰራችሁም አይረኩም እና ግን በቃ ከሰው ጋር ከጓደኛም ከቤተሰብም ጋር ራሱ እንዳወራ አይፈልጉም ነበር። ግን በዛ ሁሉ ውስጥ ግን እኔ በጽናት በትዕግስት በማለፍ ሁሉንም አለፍኩት። ትዕግስትና ጽናት ካለ የማይታለፍ ምንም ነገር የለም በእውነት። ምክንያቱም ምን የምላችሁን ያለፍኩበት የህይወት ታሪክ በጣም ከባድ ነው እዛ ማለት ነው። በሰፊው ይዤላችሁ እመጣለሁኝ። ያው ገባሁ ልበላችሁ ብዬ ነው እንጂ ይሄ በዚህ ማለት ነው እንጂ በጣም ከባድ ነው ስደት ላይ በጣም ከባድ ከምላችሁ በላይ ማለት ነው። ማንም 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 አይረዳችሁም። እዛው ያለ ሰው በእናንተው እግር ያለ ሰው ብቻ ነው ሊረዳችሁ የሚችል እና ውዶችዬ በእውነት እንደኔ እግዚአብሔር ይርዳችሁ። ሌላ ምንም አይደል። እንደኔ እግዚአብሔር ይርዳችሁ። እንደኔ እግዚአብሔር ያግዛችሁ። ካላችሁበት ምጥ ካላችሁበት በቃ ስቆቃ ካላችሁበት ድካም እግዚአብሔር ያውጣችሁና ለሀገራችሁ ያብቃችሁ። ሁሉም ቦታ ድካም አለ፣ ሁሉም ቦታ። ስለዚህ የድካም ድካም የስቄ ስቄ ሀገራችን ላይ ደክመን ተሰቃይተን እዚሁ መስራት ይኖርብናል ማለት ነው። ደግሞ አሁን ላይ እግዚአብሔር ይመስገን ብዙ ነገሮችን መፍጠር እንችላለን። ብዙ ነገሮችን የፈጠራ ስራዎች መስራት እንችላለን አሁን ላይ ማለት ነው። ስለዚህ ግድ በጉልበት ስራ ብቻ ማመን አይጠበቅብንም ማለት ነው። የኔ ውድ የሀገሬ ልጆች፣ በውጭ ዓለም ያላችሁ እህቶቼ እላችኋለሁኝ፣ ፋሚሊዎቼ፣ በጣም የምወዳችሁ የማከብራችሁ እህትና ወንድሞቼ ማለት ነው። እና እንግዲህ እኔ ቃልዬ በሰላም ገብቻለሁ ለሀገሬ እግዚአብሔር ይመስገን። ትራንስፖርት በጣም በቃ ከባድ ነበረ። ከሳውዲ ወይም ደግሞ ከዱባይ መምጣቱ ኢትዮጵያ አየር መንገድ ድረስ ቀላል ነው። ግን ከኢትዮጵያ ከአየር መንገድ በኋላ ወደ ተለያየ ቦታ የምንበታተነው ትራንስፖርት በጣም ከባድ ነበር፣ በጣም ማለት ነው። እና ትንሽ ያ ከባድ ነበረ። ግን ያም በቃ ከባድ ቢሆንም እግዚአብሔር ካለ ምን ሁሉ ነገር ቀላል ነው። እና እግዚአብሔር ከኔ ጋር ሆኖ ያንንም ረድቶኝ በሰላም ለቤቴ በቅቻለሁ። የኔ ወዶች፣ የኔ ረዳ እግዚአብሔር እናንተን የሚርዳችሁ። በውጭ ዓለም ያላችሁ አሁንማ በቃ መዳም ትመጣብኛለች የለ እንዲህ የለ እንዲህ የለ እንዲህ የምን ሰቆቃ የምን እስከ መቼ ድረስ እንዲህ መቼ ልኖረው ራሴን እንዲህ ለምን ብዬ ለማን ብዬ በእውነት እኔ አንዳንዴ ኧረ በስመ አብ ለማን ብዬ እኔማ እኔ እንጃ። እኔ በስመ አብ ወወልድ ወመንፈስ ቅዱስ በእውነት በጣም ከባድም ስላሳለፍኩ ነው መሰለኝ። ያው በእርግጥ ሁሉም ሰው ነው የሚያሳልፈው እና እግዚአብሔር ይመስገን። እኔ ያው ከእግዚአብሔር ውጭ ማንም ስለሌለኝ ለዛም ነው ትንሽ ጠንካራ የሆንኩት ብዬ አስባለሁ። ግን ይሄ እናት አባት እህት ወንድም ያለው ሰው ግን እናቴ ምን ትል አባቴ እህቴ ምናምን ስለሚል ለዛም ነው። ግን እኔ የምነግርሽ እህቴ በእውነት እናት አባት እህት ወንድም ድካምሽን ሲቃይሽን መከራሽን ማንም አይረዳሽም። የሚረዳሽ አንቺና ውስጥሽ ማለት በቃ እንዳንቺ በአንቺ ህይወት ውስጥ ያለ ሰው ብቻ ነው። ስለዚህ
እህቶቼ ሌላ ምንም ልላችሁ አልችልም። እኔ በእውነት እኔ እንደው ከስደት ውጡ ነው የምለው። ሌላ እኔ ምንም አልል። አሁን ኢትዮጵያ ላይ ምን አለ እንደዚህ ነው ወይ እንደዚህ ነው ወይ? ሁሉም ቦታ ይኸው እንደምታውቁት ነው። ኢትዮጵያ ብቻ አይደለም። ስለዚህ ኑሯችንን ማስተካከል ኑሯችንን አለማስተካከል የኛ ድርሻ ነው እንጂ የሀገር አይደለም። ስለዚህ የነምላችሁ ሆኜ የኔ ውዶች እና እኔም በሰላም ገብቻለሁ እና እንግዲህ ኢትዮጵያ ገብቼ በጣም ብዙ ነገር በቃል በገባሁላችሁ እኔም በምሰራቸው ቪዲዮዎች መሰረት ብዙ ነገሮችን ይዤላችሁ የሚመጣላችሁ ነው የሚሆነው ማለት ነው። ከዚህ በኋላማ ሀገሬ ገብቼ ምንም ምክንያት የለኝም፣ በምንም ነገር አላመካኝም ማለት ነው። በቅርብ ጊዜያቶች ብዙ ነገሮችን የምንማርባቸው፣ የምንደሰትባቸው፣ የምናመሰግንባቸው ቪዲዮዎችን ብዙ ነገሮችን የምንሰራበት ጊዜ ነው ማለት ነው። እግዚአብሔር ይመስገን እና ውዶችዬ እንግዲህ ሰብስክራይብ እያደረጋችሁ እሺ፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዲሁም ደግሞ አስተያየት ኮሜንት ያለ አስተያየት የምትሰጡኝ እህትና ወንድሞች አስተያየት እየሰጣችሁ፣ ምክንያቱም አስተያየት መስጠት በኮሜንት ያበረታታል። ስለዚህ እያበረታታችሁኝም ያላችሁ በጣም ወዳችኋለሁ፣ አከብራችኋለሁ። አዳዲስ የሆናችሁ ደግሞ እህትና ወንድሞች ቃልዬን እንግዲህ ኢትዮጵያ ገብታለች በርቺ እያላችሁ አበረታቱኝ። ሰብስክራይብ እና ላይክ በማድረግ ከጎኔ እንድትሆኑ በአክብሮት ጠይቃችኋለሁ ማለት ነው። ስለምታደርጉኝም አመሰግናችኋለሁ። እያደረጋችሁኝ ያላችሁ በጣም ቴንኪ ሶ ማች እወዳችኋለሁ ማለት ነው። እንግዲህ እግዚአብሔር ይመስገን በእውነት ከምላችሁ በላይ እኔ ከምንም በላይ በቃ ሀገሬ ገብቼ የተደሰትኩበት ነገር ምንድን ነው? እንደ ልቤ በራሱ ማውራቴ ገባችሁ? እንደ ልቤ በቃ እንደ ልቤ ራሱ በቃ ማውራት በቃ ይሄ ሰቆቃ እንደዚህ መጡ ምን ይሉኝ ምናምን የሚለው ነገር በቃ በእውነት እኔ እንጃ። እኔ እግዚአብሔር ለእኔ የረዳኝ እግዚአብሔር ልንንት የሚራችሁ በእውነት በጣም አውርቼው ራሱ ይወጣልኝ አይመስለኝም። እና ለዛ ነው እወዳችኋለሁ። በሌላ እስክንገናኝ እንግዲህ ደስ በሚሉ ቪዲዮዎች እንገናኛለን። ቃልዬ ኢትዮጵያ ገብታለች። እንግዲህ ኢትዮጵያ የምትፈልጉትን ነገር መጠየቅ ትችላላችሁ። ማወቅ የምትፈልጉትን ስለ ትራንስፖርት እና ስለ መንገድ ምናምን እሰራላችኋለሁ ማለት ነው። ስለ ሁሉ ነገር ከዛም መምጣት አሁን ለምትፈልጉ ከስደት ማለት ነው ዓለም መምጣት ለምትፈልጉ እንዴት ነው ስላመጣጡ ስለ ጉዞ እቃ ይዛችሁ ስትመጡ እቃ ይዛችሁ መምጣት ሲጀመር አይጠበቅባችሁም። በእውነት እኔ እዚህ በጣም ብዙ ዋጋ ነው ያስከፈለኝ። ብዙ እዛ ይዤው ከመጣሁት የበለጠ ነው እጥፍ ያስወጣኝ ማለት ነው። ስለዚህ ያ ስለሆነ በተቻለ መጠን እንደው ምንም ነገር ይዘን ባንመጣ ነው ብዬ መንገድ ላይ የማስበው። ምክንያቱም እዛ ያን ያህል ተከፍሎ ደግሞ ኢትዮጵያ ስገቡ ደግሞ ትከፍላላችሁ። ከዛ ደግሞ የታክሲው የሆኑ አረወይኒ ብቻ ያን ደግሞ ሰራላችኋለሁ ማለት የኔ ወዶች እወዳችኋለሁኝ። ቃልዬን እንግዲህ ኢትዮጵያ ገብታለች። የኔ ውድ እህትና ወንድሞቼ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ብዙ ነገሮችን እሰራላችኋለሁ። በእውነት አብረን እንግዲህ ብዙ ነገሮችን የምንማርበት የምንደሰትበት ትልቅ ሚዲያ ነው። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑልኝ። እወዳችኋለሁ። እያደረጋችሁ ስላላችሁ በጣም ቴንክ ሶ ማች፣ ስላዳመጣችሁ በጣም አመሰግናችኋለሁ። እወዳችኋለሁ። በያላችሁበት በዓለም ዳርቻ ሰላም ሁሉ እመኝላችኋለሁ። ሰላም ሁኑልኝ። ባይ